የዕለተ ዓርብ ስነ ፍጥረት። ስድስተኛውን ዕለት ሰዱስ ከማለት ይልቅ ወደ ምስጢር ሄደው ቀደምት የኢትዮጵያውያን ሊቃውንት ዓርብ ብለውታል። ዓርብ ቃሉ የግዕዝ ቃል ሲሆን አሪብ አሪቦት ካለው የግዕዝ ንዑስ አንቀጽ የተገኘ ሲሆን ትርጉሙ መካተቻ ማለት ነው። ዓርብ ቢያንስ የሶስት ነገሮች መካተቻ ነው። የስንት ነገሮች? አንደኛ የፍጥረት መካተቻ ነው። የፍጥረት መካተቻ ነው። እግዚአብሔር አምላክ አዳምን ፈጥሮ ስነ ፍጥረትን አካቶ ፈጽሟልና። ከዛ በኋላ እግዚአብሔር ፈጥሯል እንዴ? አልፈጠረም። ስለዚህ ዓርብ አንደኛ የፍጥረት መካተቻ ነው። ሁለተኛ የመና መካተቻ ነው። ኦሪት ዘጸአት ምዕራፍ 16 ቁጥር 26 6 ቀን ልቀሙት ከመቼ ጀምሮ? ከእሑድ እስከ ዓርብ ድረስ። ሰባተኛው ቀን ግን ሰንበት ነው፣ በእርሱ አይገኝም አለ። ከታች ቁጥር 27 ላይ በሰባተኛውም ቀን እንዲህ ሆነ፣ ከሕዝቡ አንዳንድ ሰዎች ሊለቅሙ ወጡ፣ ምንም ምን አላገኙም ይላል። ለምን? በዕለተ ዓርብ መናው ምን ስላለ? ስለተካተተ ማለት ነው። ሶስተኛ ዓርብ የፍዳ መካተቻ ነው። ዕዳ ተከፍሎ ያለቀበት ቀን ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ፣ ራሱንም አዘንብሎ ነፍሱን አሳልፎ ሰጠ ይላል። ምን አለ? ተፈጸመ። ምኑ የተፈጸመው? ለአዳም ሊከፈለት የሚገባው ዕዳ ሁሉ ምን አለ? ተፈጸመ። ዓርብ ዕዳ ተከፍሎበት ያለቀበት ቀን ነው። ስለዚህ ዓርብ የፍዳ መካተቻ ይባላል። እንመልስ። ዓርብ አንደኛ የፍጥረት መካተቻ ነው። ሁለተኛ የመና መካተቻ ነው። ሶስተኛ የፍዳ መካተቻ ነው። ይህ ዕለት ወይም ዓርብ በዕብራይስጥ ዮም ሺሺ ይባላል። ትርጉሙ ስድስተኛ ዕለት ማለት ነው። ይህ ዕለት በአረብኛ ደግሞ አል ጁማህ ይባላል። ትርጉሙ መሰባሰብ ማለት ነው። በዕብራይስጥ ዮም ሺሺ ይባላል። ትርጉሙ ስድስተኛ ዕለት ማለት ነው። በአረብኛ ደግሞ አል ጁሙአህ ይባላል። አል ጁሙአህ አልጁሙአህ ይባላል። ትርጉሙ መሰባሰብ ማለት ነው። እግዚአብሔር አምላክ የዕለተ ዓርብን ስነ ፍጥረት የፈጠረበት ዕለት ሐሙስ ማታ ለዓርብ አጥቢያ ነው። ሐሙስ ማታ ለዓርብ አጥቢያ ነው። አሁን ስለ ሶስቱ ነው የምናወራው። አዳምን ለብቻው እንመለከታለን። ከዕለተ ዓርብ ፍጥረታት መካከል ሶስቱ የብስ አደር የሆኑ እንስሳት፣ አራዊት፣ አዋፋት የተፈጠሩበት ዕለት ሐሙስ ማታ ለዓርብ አጥቢያ ነው። የተፈጠሩበት ሰዓት በጊዜ ሰርክ ነው። በጊዜ ሰርክ ነው። እግዚአብሔር በዚህ ዕለት ራሱን ዕለቱንና ከደረቅ ምድር በደመነፍስ ሕይወት ሕያዋን የሆኑ እንደ ሐሙስ ያሉ ሶስት ፍጥረታትን እና አዳምን ፈጥሯል። የዕለተ ዓርብ ስነ ፍጥረታት መገኛቸው ከምንድን ነው ከተባለ ከየብስ ነው። መገኛቸው ከየብስ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 24 ኦሪት ዘፍጥረት ምዕራፍ 1 ቁጥር 24 እግዚአብሔርም አለ ምድር ሕያዋን ፍጥረታትን እንደወገኑ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደወገኑ ታውጣ፣ እንዲሁም ሆነ ይላል። አሁን ያዘዛት ባህርን ሳይሆን ማንን ነው?
ምድርን ነው፣ የብስን ነው። ስለዚህ የዕለተ ዓርብ ፍጥረታት መገኛቸው ማናት? የብስ ናት። የዕለተ ዓርብ ፍጥረታት ተፈጥሯቸው ከአራቱ ባህሪያት ነው። ልክ እንደ ሐሙስ ፍጥረታት ተፈጥሯቸው ከአራቱ ባህሪያት ነው። እሳት፣ ነፋስ፣ ውሃ፣ መሬት። እንስሳት የሚባሉት ሳር ነጭተው ሳር በልተው ውሃ ተጎንጭተው የሚኖሩ ናቸው። ሳር ነጭተው ሳር በልተው ውሃ ተጎንጭተው የሚኖሩ ምን ይባላሉ? እንስሳት ይባላሉ። ሁለተኛ አራዊት የሚባሉት ስጋ ቦጭቀው ደም ተጎንጭተው ውሃ ጠጥተው የሚኖሩ ናቸው። ስጋ ቦጭቀው ደም ተጎንጭተው ውሃ ጠጥተው የሚኖሩ እነማን ናቸው? አራዊት ናቸው። ሶስተኛ አእዋፋት የሚባሉት የዛፍ የእህል ፍሬ ለቅመው ስጋ በልተው ውሃ ጠጥተው የሚኖሩ ናቸው። የዛፍ የእህል ፍሬ ለቅመው የሚመገቡ አእዋፋት አሉ። እንዲሁም ደግሞ ምን የሚመገቡ አሉ? ስጋ የሚመገቡ አሉ። እንስሳ በሁለት ይከፈላል። አንደኛ የቤት፣ ሁለተኛ የውጭ ወይም የዱር። እሺ የቤት እንስሳ የሚባሉ እነማን ናቸው? በሬ፣ ውሻ፣ ላም፣ በግ። አሰሙም እኮ ችግሩ እኮ እሱ እኮ ነው። የእናንተ ቤት ድመት፣ የእናንተ ቤት ውሻ የሚመገቡት ምንድን ነው? ሳራ ሳራ አይደለም የሚመገቡት? ታዲያ የቤት እንስሳ ጥቀሱ ስትባሉ ለምንድን ነው ውሻና ድመት የምትጠቅሱት? ለምንድን ነው የምትጠቅሱት? የቤት እንስሳ እኮ አይደሉም። እንስሳ የሚባለው እኮ ብዬ ነገርኳችሁ እኮ። እንስሳ የሚባለው ሳር ነጭቶ ሳር ተመግቦ ውሃ ተጎንጭቶ የሚኖር ነው አልኳችሁ እኮ። የቤት እንስሳ የምንላቸው ሰው ለእርሻ፣ ለመጓጓዣ፣ ለምግብነት የሚጠቀምባቸው ናቸው። ለምሳሌ ላም፣ በሬ፣ አህያ፣ ፈረስ፣ በቅሎ። የውጭ ወይም የዱር እንስሳ የሚባሉ ደግሞ አሉ። ለምሳሌ ጎሽ፣ ድኩላ፣ ዝሆን፣ አንበሳ ይላሉ። ጎሽ፣ ድኩላ፣ ዝሆን፣ አጋዘን፣ ቀጭኔ። ሁለተኞቹ አራዊት ናቸው። አራዊት ደግሞ በሶስት ይከፈላሉ። የመጀመሪያዎቹ የቤት አራዊት የሚባሉ ናቸው። የቤት አራዊት የምንላቸው ቤት በመጠበቅ አውሬ በመከላከል ለሰው ጥቅም የሚሰጡ ናቸው። ለምሳሌ ውሻ፣ ድመት። እነዚህ የቤት አራዊት ነው የሚባሉት እንጂ የቤት እንስሳት አይባሉ። ይሄ ሳይንሱ እሱ ግራ ገብቶት እኛንም ግራ ያጋባበት መንገድ ነው እንጂ ድመትና ውሻ ምንድናቸው? የቤት ለማዳ አራዊት ናቸው። ከሰው ጋር መኖር የሚችሉ አራዊት ናቸው። ሁለተኞቹ የውጭ ወይም የዱር አራዊት አሉ። ለምሳሌ አንበሳ፣ ነብር፣ ቀበሮ፣ ተኩላ። እነዚህ የውጭ ወይም የዱር አራዊት የሚባሉ ናቸው። ሶስተኞቹ የባህር አራዊት የሚባሉ አሉ። የባህር አራዊት የሚባሉ ለምሳሌ ሻርክ፣ አዞ፣ አሳንበሪ ብላችሁ መጥቀስ ትችላላችሁ። ሶስተኞቹ አእዋፍ ናቸው። አእዋፍ በሁለት ይከፈላሉ። የመጀመሪያዎቹ የቤት አእዋፍ የሚባሉ አሉ። ለምሳሌ ዶሮ፣ ርግብ። እስኪ በሉ። እርግብ አይባልም፣ ርግብ በሉ እስቲ። ስለዚህ የቤት አእዋፍ የሚባሉ ለምሳሌ ዶሮ፣ ርግብ።
የውጪ አዋፍ የሚባሉ ለምሳሌ ጅግራ፣ ንስር፣ ጭላት፣ ድንቢጥ ምንድን ነች? ድንቢጥ ምንድን ነች? አዋፍ ነች? እንስሳት ነች? አራዊት ነች? ምንድን ነች? የት ነው የምትገኘው? እዚህ ሰፈር ወፍጮ ቤት አለ የለም? አለ። በጣም ጥሩ። ታስፈጫላችሁ? ታስፈጫላችሁ? እሺ። ስታስፈጩ ወፍጮ ቤት ውስጥ ትንንሽ ወፎች የሉ? ስማቸው ማን ነው? ወፎች። እነዚህ እየገመቱ ነው። ስማቸው ማን ነው የሚባለው? ድንቢጥ ነው የሚባለው። እሺ። የማቴዎስ ወንጌል መቅድም ላይ ስለ እንስሳት ዓለም ይናገራል። አሁን ወደ እንስሳት ዓለም ጉዞ እናድርግ። መስማት በሁሉ ዘንድ አለ፣ ሁሉም ይሰማል። በቅሎ ግን ንቁ ነው። በቅሎ ምንድን ነው? ንቁ ነው። ስለዚህ አንድ ንቁ የሆነ ሰው ከተገኘ ማን ይባላል? በቅሎ። ጣዕም በሁሉ ዘንድ አለ። አሁን በሚጸናው ነው የምነግራችሁ። ጣዕም በፈረስ ደግሞ ይለያል። ለፈረስ እህልን ከአፈር ቀላቅለው ቢሰጡት አፈሩን እየተወ እህሉን ይመገባል። ማሽተት በሁሉ ዘንድ አለ፣ የሜዳ አህያ ግን ይለያል። የ3 ቀን መንገድ ማሽተት ይችላል። እዚህ ሆኖ ከ3 ቀን መንገድ በኋላ ሳር ካለ አፍንጫውን ከፈት ከፈት ካረገ ይገባል። ውሃም ካለ ይሸተዋል። ከተራራ ላይ ወጥቶ አፍንጫውን ከፈት ከፈት ያደረገ እንደሆነ የሳር የውሃ ጣዕም ይመጣለታል። ይሄድና ሳሩን ተመግቦ ውሃ ተጎንጭቶ ይኖራል። ድንገት እንኳን የሆነ ቦታ ላይ ቢጥሏችሁ እዛ አካባቢ ላይ የሜዳ አህያ ካለ እሱም መከተል ነው። ውሃ ያለበትን ቦታ ለማግኘት ማለት ነው። መዳሰስ በሁሉ ዘንድ አለ። ዝንጀሮ በትር ቆርጦ እስከ መማታት ይደርሳል። ዱላ ቆርጦ እስከ መማታት ደረጃ ድረስ ይደርሳል። ማየት በሁሉ ዘንድ አለ። ጉጉትና የባህር ድመት በሌሊት ያያሉ። መቼ ያያሉ? ማንና ማ? ጉጉትና የባህር ድመት። ብድግ ቁጭ ማለት በሁሉ ዘንድ አለ። ቡህር አታርፍም። እንስሳ አታርፍም። ዝም ብላ ቁጭ ትላለች። ቁጭ ከዛ ቁጭ ብድግ አጀሬዎቹ ከተወሰዱ ከቡህር ተወሰደ ማለት ነው። በአንድ ጊዜ ተቀምጦ መነሳት ወይም መቀመጥ ያለበት መነሳት አለ በእንስሳት ዓለም። ውሻ፣ ድመት በኋላ እግራቸው ይቀመጣሉ፣ በፊት እግራቸው ይቆማሉ። አይደል እንዴ? ይሄ ምን ይባላል? መቀመጥ ያለበት መነሳት። በአንድ ጊዜ ተቀምጦ መነሳት ማለት ነው። እንቅስቃሴ በሁሉ ዘንድ አለ። ጥርኝ ግን አታርፍም። ጥርኝ የምትባል ነፍሳት አለች። እሷ እንዲህ ነው የምትለው። በቃ እንዲህ ነው የምትለው። አታርፍም። ዝም ብላ ትንቀሳቀሳለች። ህድአት ወይም ጭምታ፣ እርጋታ፣ ዝግታ፣ ቀስታ በሁሉ ዘንድ አለ። ነገር ግን በአንበሳና በበሬ ከፍ ያለ ነው። አንበሳ ህድአት አለው፣ ዝግታ አለው፣ ቀስ ማለት አለው። በሬም ልክ እንደዛው ነው ካልነበረ በስተቀር። ፍትወት በሁሉ ዘንድ አለ። ሰገኖ ካልጸነሰች ምግብ አትበላ። ወሊድ በሁሉ ዘንድ አለ። ወሊድ ግን የሚጸናባት እንስሳ አለች። ስሟ ጎማ ይባላል። ምን ይባላል? የዱር እንስት ፍየል ስሟ ማን ነው? ጎማ ነው።
መዓት ወይም ቁጣ በሁሉ ዘንድ አለ፣ በግስላ ግን ይጸናል። ግስላ በጣም ከመናደዱ የተነሳ ራሱን እስከ ማጥፋት ደረጃ ይደርሳል። በጎነት በሁሉ ዘንድ አለ፣ መንገድ ምራኝ ካሉት ዝሆን መንገድ ይመራል። በጎነት በዝሆን አለ ማለት ነው፣ መንገድ ይመራል። ሕማም በሁሉ ዘንድ አለ፣ ነብር የአይን ህመም ይጸናበታል። አይታችሁት ከሆነ ነብር ምን ያደርጋል? ያለቅሳል፣ የአይን ህመም ስላለበት። በቀል በሁሉ ዘንድ አለ፣ በግመል ይጸናል። ግመል አጥብቆ የመታትን እስከ 6 እስከ 7 ዓመት አትረሳ። አመቺ ስፍራ ከጠበቀች በኋላ ባጥ ብላ ወደ ገደል ትጨምራለች። እና ግመል በቀለኛ ነች። 6 ዓመት 7 ዓመት አትረሳም። ስፍራ ሲመቻት ገደል ገፍታ ትጥላለች። ደስታ በሁሉ ዘንድ አለ፣ በቀበሮ ግን ይጸናል። ቀበሮ ጣዝማ ማር ትወድ ነበር አሉ። አሁንም ግን ትወዳለች። እና ቀበሮ ጣዝማ ማር ትወዳለች። ጣዝማ ማር የሚገኘው ከመሬት በጣም ትንሽዬ ቀዳዳ ላይ ነው። እና ቀበሮ ትፈልጋለች፣ መጨረሻ ላይ ታገኘዋለች። ስታገኘው በጣም ደስ ብሏት ትዘላለች፣ በአራት እግሯ ትዘላለች። ከዛ መጨረሻ ላይ ቦታ ይጠፋበታል። ስማችሁ እና ከደስታዋ ብዛት የተነሳ ረጅም ሰዓት ፈልጋ ያገኘችውን የጣዝማ ማር ታጣዋለች። በኋላ ግን ይሄንን ተረርታ ቀበሮ የጣዝማ ማሩን ካገኘች በኋላ በአንድ እጇ ቀዳዳውን ደፍና በሶስት እግሯ መጨፈር ጀመረች አሉ። ድሮ ዘመን ቀበሮ ጣዝማ ያገኘ እንደሆነ ሲዘል ቦታው ይጠፋው ነበረ። ዛሬ ግን እጁን ጭኖ የሚዘል ሆኗል። ያው የጊዜውን ክፋት መናገር ነው። ጊዜ እየከፋ መምጣቱን እንግዲህ ለማሳየት ነው። ሐዘን በሁሉ ዘንድ አለ፣ በኦፈ መንጢጥ ይጸናል። ኦፈ መንጢጥ እስኪ በሉ። ባሏ የሞተ እንደሆነ ፊቷን ጸፍታ ምላሷን ቀዳ ነው የምትኖረው። ከዛ በኋላ አላገባም ብላ ማለት ነው። ፊቷን ትጸፋለች በክንፎቿ፣ ምላሷን ደግሞ በጥፍሮቿ ትሰነጥቃለች። ስለዚህ ኦፈ መንጢጥ ባሏ የሞተ እንደሆነ ፊቷን ጸፍታ አንደበቷን ሰንጥቃ ትኖራለች። ሌላ መጥቶ ልድረስብሽ ያላት እንደሆነ ያን ታሳየዋለች፣ ምላሷን ታሳየዋለች። ቢመለስ ይመለሳል። የተጋፋት እንደሆነ ከወገኖቿ ትጠጋለች፣ ወገኖቿ ያድኗታል። ንቃት በሁሉ ዘንድ አለ፣ ቆቅ ንቁ ነው። መኝታ በሁሉ ዘንድ አለ፣ አዞ የያዘውን ከመጣል ይደርሳል። ከእንቅልፉ ብዛት ተነሳ እየበላ እንቅልፉ ይመጣበትና ምግብ ይወድቅበታል። ህይወት በሁሉ ዘንድ አለ፣ ኦፈ ፋንኪስ ኦፈ ፊንከስ ወይም ደግሞ ፊኒክስ ተብሎ የሚጠራው ወፍ 500 ዓመት ይኖራል። በ500 ዓመት ይታደሳል። ሞት በሁሉ ዘንድ አለ፣ አይጥ ድንቢጥና ጭላት የበልጉ ለመኸር የመኸሩ ለበልግ አይገኝም። እንዳጋጣሚ ሆኖ እናንተ ወረብ እያጠናችሁ ወረብ ነበራ እያጠናችሁ ሳለ ዝም ብዬ ጊነስ ቡክ ላይ ሰርች አረኩና አንዲት አይጥን አገኘን። በእንግሊዘኛ ነው። ሮድኒ the longest living rat according to Guinness World Records ማን ትባላለች? ሮድኒ ትባላለች። lived for 7 years and 4 months የኖረችው 7 ዓመት ከስንት ወር ነው? እግዚአብሔር አምላክ በዕለተ ዓርብ አራተኛ የፈጠረው ፍጥረት አዳም ነው። ሶስተኛ መቃብያን ምዕራፍ 4 ቁጥር 10 እናንተ አንብቡት። ሶስተኛ መቃብያን ምዕራፍ 4 ቁጥር 10 አንብቡት። አዳም የተፈጠረበት ዕለት ዓርብ ነው። የተፈጠረበት ሰዓት በነግ ነው። 12 ሰዓት ላይ ነው ማን የተፈጠረው? አባታችን አዳም የተፈጠረው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ
ወይቤ እግዚአብሔር ንግበር ሰባ በአርአያነ ወአምሳሊነ ይላል። ወይቤ እግዚአብሔር አለ ሰውን በአርአያችንና በአምሳላችን እንፍጠር። ሥላሴን የሚመስል ፍጥረት ማን ነው? ማን ብቻ ነው? ሰው ብቻ ነው። እግዚአብሔር አምላክ መልኩን ሰጥቶ የፈጠረው ፍጥረት ማን ብቻ ነው? ሰው ብቻ ነው። ሥላሴን በምን እንመስላቸዋለን ከተባለ ሥላሴ ለባውያን፣ ነባቢያን፣ ሕያዋን ናቸው። እኛም በነፍስ ለባውያን፣ ነባቢያን፣ ሕያዋን ነን። በነፍሳችን ምንድን ነን? ለባውያን ነን፣ እናስተውላለን። ነባቢያን ነን፣ እንናገራለን። ሕያዋን ነን፣ ለዘላለም እንኖራለን። አንድም ለሰው ልብ፣ ቃል፣ እስትንፋስ እንዳለው ሥላሴም በልብ በቃል በእስትንፋስ ይመሰላሉ። አንድም ለሰው ፍጹም መልክ እንዳለው ለሥላሴም ፍጹም መልክ አላቸው። ከዚህ ቀደም ተምራችኋል። አንድም ሥላሴ በባህሪ የሚገዙትን እኛ በጸጋ እንገዛለን። ከአዳም ነፍስና ከአዳም ስጋ በመፈጠር የሚቀድመው ማን ነው? ከአዳም ስጋና ከአዳም ነፍስ በመፈጠር የሚቀድመው ማን ነው? ስጋ ስለምትወዱ ነው። አዳም ሲፈጠር በአካለ ስጋውና በአካለ ነፍሱ መቀዳደም የለበትም፣ አልነበረበትም። ይህ ቢኖርበት ኖሮ ሥላሴ ንግበር ሰባ ከማለት ይልቅ ንግበር ስጋ፣ ስጋን እንፍጠር፣ ወንግበር ነፍስ፣ ነፍስንም እንፍጠር ባሉ ነበር። ነገር ግን ሥላሴ ንግበር ስጋ ብለዋል፣ ንግበር ወነፍስ ብለዋል። ያሉት ምንድን ነው? ንግበር ሰባ ነው ያሉት። ሰው ደግሞ የሚባለው ምንና ምን የተዋሃደለት ነው? እግዚአብሔር አምላክ አዳምን የፈጠረው በነግ ነው። የቀሩትን የፈጠራቸው በሰርክ ነው። ስለምን አዳምን በነግ የቀሩትን በሰርክ ፈጠረ ከተባለ የሰርክ ተከታይ ምንድን ነው? ጨለማ ነው። እነዚያን አላዋቂዎች ናችሁ ሲል፣ የነግ ተከታይ ብርሃን ነው፣ እሱን አዋቂ ነህ ሲል ነው። የዕለተ ዓርብ ስነ ፍጥረት ምሳሌነቱ ለሚስጥረ ትንሣኤ ሙታን ነው። አዳም ከሌሎቹ ለየት ብሎ ቀና ብሎ የሚሄድ ነው። ሌሎቹስ ዝቅ ብሎ የሚሄዱ ናቸው አይደል? አንበሳ፣ ነብር ብትሉ እንስሳት፣ አራዊት፣ አዕዋፋትን ብትመለከቱ ምን የሚያደርጉ ናቸው? ዝቅ ብለው ተጎንብሰው የሚሄዱ ናቸው። ስለምን አዳምን ቀና ብሎ እንዲሄድ ሌሎቹ ተጎንብሰው እንዲሄዱ አደረጉ ቢሉ የገዥና የተገዢ ምልክት እንዲሆን ነው። አንድም ለናንተ ተጎንብሰው ለሚሄዱት ተስፋ ትንሣኤ የላችሁም፣ ለሱ ግን ተስፋ ትንሣኤ አለው ሲሉ ነው። ሌሎቹን በፊት ፈጥሮ እሱም በኋላ መፍጠሩ ስለምን ነው ቢሉ፣ ወይም እግዚአብሔር አምላክ አዳምን 22ኛ ስነ ፍጥረት አድርጎ ለምን ፈጠረው ቢሉ በሰው ልማድ። በምን ልማድ? ዛሬ ባለጸጋ በፊት ምግቡን አዘጋጅቶ ኋላ ሰውን እንዲጠራ እግዚአብሔር አምላክም ለአዳም የሚያስፈልገውን ነገር ካሟላ በኋላ ማንም ፈጠረው? በማን ልማድ? በሰው ልማድ። እግዚአብሔር አምላክ ሌሎቹን ፍጥረታት ከፈጠረ በኋላ በስተመጨረሻ ላይ እግዚአብሔር የፈጠረው ፍጥረት መልካም እንደሆነ አየ ይላል። አዳምን ከፈጠረ በኋላ ግን ምንድን ነው የሚለው? ጥቀ ሰናይ ነው የሚለው። እጅግ መልካም እንደሆነ አየ ይላል። ጥቀ ሰናይ የሚለው ቃል የሰው ተፈጥሮ ከሁሉ እንደሚበልጥ ያስረዳል፣ ያጠይቃል ማለት ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 31። ኦሪት ዘፍጥረት ምዕራፍ 1 ቁጥር 31። አዳም ማለት ምን ማለት ነው? አዳም ማለት ነውር ነቀፋ የሌለበት ስግው እመሬት ከመሬት የተገኘ ሰው ፍጹም መልካም ማለት ነው። አንድም አዳም ማለት እንደ ራይት ሳይረዝም እንደ ድንክ ሳያጥር ይቀረው የማይባል ያማረ መልከ መልካም ማለት ነው።
እግዚአብሔር አምላክ አዳምን ሲፈጥረው የሚቆም የሚቀመጥ የሚተኛ የሚነሳ አድርጎ ነው። ለምን? የሚቆም የሚቀመጥ አድርጎ መፍጠሩ በመቆሙ ሰማያዊ ነህ፣ በመቀመጡ ደግሞ ምድራዊ ነህ ሲለው ነው። የሚተኛ የሚነሳ አድርጎ ደግሞ መፍጠሩ በመተኛቱ መሞቱን በመነሳቱ ትንሣኤውን ሲነግረው ነው። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 19 እስከ 20 እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸው ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር ይላል። ለእንስሳት፣ ለአራዊት፣ ለአዋፋት ስም ያወጣላቸው ማን ነው? የፈጠራቸው ማን ነው? ስም ያወጣውስ? ስለዚህ እግዚአብሔር አምላክ አመጣለትና ለእያንዳንዱ ምን አወጣላቸው? ስም አወጣላቸው። ጌታ ዓርብ በነግ አዳምን ፈጥሮ ቅዳሜ መፍጠሩን ተወ። እሁድ እንስሳትን አራዊትን አመጣለት፣ ስም አወጣላቸው። ሰኞ ሰኞ አዋፍን አመጣለት፣ ስም አወጣላቸው። ረቡዕ በየብስ የተፈጠሩ ፍጥረታትን፣ ሐሙስ በባህር የተፈጠሩ ፍጥረታትን አመጣለት፣ ስም አወጣላቸው። ተባዕትና እንስት ሆነው አይቶ ከኔ በቀር ብቻውን የተፈጠረ የለም ብሎ አሰበ። አዳም አስተዋይ ስለሆነ ስም ሲያወጣላቸው ጥንድ ጥንድ መሆናቸውን አስተዋለ። ለካስ ከኔ በቀር ብቻውን የተፈጠረ ፍጥረት የለም ብሎ አሰበ። ሥላሴም የአዳምን ሐሳብ ጸሎት አድርገው ሰምተውለት ምን አሉ? ሰው ብቻውን ይኖር ዘንድ መልካም አይደለም፣ የሚረዳውን ባልንጀራ እንፍጠርለት አሉ። እግዚአብሔር አምላክ ሔዋንን ከአዳም ከጎኑ ሲያስገኛት አዳምን ማእከለ ነቂህ ወነዊም በመተኛትና በመንቃት መካከል አድርጎ ነው። እግዚአብሔር አምላክ አዳምን በመተኛትና በመንቃት መካከል አድርጎ ሔዋንን ያስገኘበት ምክንያት ለምሳሌ ነው። ለምንድን ነው? ለምሳሌ ነው። አዳም ማእከለ ነቂ ወነዊም ሆኖ በመተኛትና በመንቃት መካከል ሆኖ ቀዳሚት ሔዋንን እንዳስገኘ ጌታም በሰውነቱ መዋቲ በመለኮቱ ሕያው ሆኖ ዳግሚት ጥምቀትን ለማስገኘቱ ምሳሌ ነው። እመቤታችንና ዕለተ ዓርብ። እመቤታችን በዕለተ ዓርብ ትመሰላለች። በዕለተ ዓርብ በኩረ ፍጥረት አዳም ተገኝቷል። የፍጥረታት መጀመሪያ የሆነ አዳም ተገኝቷል። ከእመቤታችንም ዳግማይ አዳም ጌታ ከእሷ ተገኝቷልና በዕለተ ዓርብ ትመሰላለች። ዕለተ ዓርብ ቀዳማይ አዳም እንደተገኘባት ከእመቤታችንም ዳግማይ አዳም ጌታ ተገኝቶባታልና እመቤታችን በዕለተ ዓርብ ትመሰላለች። እመቤታችንና ዕለተ ቀዳሚት። እመቤታችን ቅድስት ድንግል ማርያም በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ስጋዊ እረፍት ተገኝቷል። ከእመቤታችንም የመንፈሳዊያን እረፍት ጌታ ተገኝቷል።